ተመልካቾቻችን እንዴት ናችሁ? ሳምንታዊው የሽርሽር ፕሮግራማችን እነሆ ተጀምሯል። ታዲያ ለዚህ ሳምንት የሽርሽር ፕሮግራማችን እንደመነሻ ቦታ እንግዲህ የወሰድነው አሁን የቆምኩበት የምታዩትን የ6 ኪሎ ካምፓስን ወይም ደግሞ የ6 ኪሎ ግቢ ነው። ይሄ ግቢ የአዲስ አበባ ዩኒቨርሲቲ ሜን ግቢ ወይም ደግሞ ዋናው ግቢ በመባል ይታወቃል። ታዲያ ይህ ዩኒቨርሲቲ ለተለያዩ ተማሪዎች ከመማሪያነት የተለያዩ እውቀትን ከመገበያየነት ባሻገር የራሱ የሆነ ታሪክ አለው። ታሪኩ ደግሞ ምንድነው ካላችሁ በቀደመው ጊዜ እንግዲህ የንጉሠ ነገሥት የኃይለ ሥላሴ መኖሪያ ቤት ነበረ ወይም ደግሞ ገነተ ልዑል ቤተ መንግስት ይባል ነበር። ታዲያ ንጉሱ በ1950ዎቹ ነበር ለዩኒቨርሲቲው በስጦታነት ያበረከቱት ማለት ነው። ከዛ ጊዜ ጀምሮ እስካሁን ድረስ ታዲያ የተለያዩ እውቅ ፕሮፌሰሮችን ያፈራ ቆይቷል። አሁንም ተመሳሳይ ስራ እየሰራ ነው የሚገኘው። ታዲያ አሁን የምንገኝበት ወቅት ተመራቂ የሆኑ ተማሪዎች የሚመረቁበት፣ ሌሎችም ደግሞ ለብሬክ ወደ ቤታቸው የሚሄዱበት ጊዜ ነው። ለተመራቂዎችም ደግሞ በዚህ አጋጣሚ እንኳን ደስ አላችሁ እንኳን አደረሳችሁ እንላለን። ሽርሽራችን ግን ከዚህ ተነስቶ እስከ 4 ኪሎ ድረስ እንግዲህ የምንሄድ ነው የሚሆነው። አሁን 6 ኪሎ ነን፣ 5 ኪሎ እንሄዳለን፣ 4 ኪሎ እንቋጫለን ማለት ነው። ከኔ ጋር እንድትሆኑ ጋብዛለሁ። ታዲያ በመንገድ የተለያዩ ነገሮችን አስቃኛችኋለሁ። ከኔ ጋር ሆኖ ተከተሉ። ተመልካቾቻችን አሁን ደግሞ የምንገኘው ከየካቲት 12 ሆስፒታል ፊት ለፊት በሚገኘው የካቲት 12 ሰማዕታት መታሰቢያ ሐውልት ላይ ነው። ታዲያ ይህ ሐውልት በፋሽስት ጣሊያን ጊዜ በግፍ የተጨፈጨፉትን ኢትዮጵያውያን የሚያስታውስ የኢትዮጵያ የጽናትን ምልክት በመሆንም ይታወቃል። በተለምዶ ታዲያ የ6 ኪሎ ሐውልትም በማለት ይታወቃል። ታዲያ የዚህ ሐውልት ታሪካዊ አመጣጥ ምን ይመስላል ስንል በየካቲት 12 በ1929 ዓመተ ምህረት ወጣት አርበኛ የሆኑት አብርሃ ደቦጭና ሞገስ አስገዶም ታሪክን ወደ ኋላ ይመልሰናል ማለት ነው። አሁን የ6 ኪሎ ዩኒቨርሲቲ የሆነው በቀደመው ጊዜ ደግሞ ገነተ ልዑል ቤተ መንግስት በወቅቱ የጣሊያን ማርሻል የነበረው ሮዶልፍ ግራዚያኒ ንግግር በሚያደርግበት ወቅት እነዚህ ወጣት አርበኞች ቦምብ ይወረውራሉ ማለት ነው። ታዲያ የቦምቡ ጥቃትም ማርሻሉን ሊገሉት ወይም ደግሞ ህይወቱን ሊያሳጡት አልቻሉም። ሆኖም በትንሽ አደጋ ሊተርፍ ችሏል። ታዲያም በወቅቱ የነበረው የፋሽስት ጣሊያን ምላሽም አስከፊ ሆኖ ነበር የመጣው። ምላሹም ደግሞ ምን ነበር ስንል ለ3 ተከታታይ ቀናት ህፃናት ሳይል ወጣት ሳይል የተማረ ሳይል ያልተማረ አዛውንት ሳይል እንዲሁም ደግሞ የሃይማኖት አባትም ሳይመርጥ ከ30 ሺህ በላይ የሆኑ ኢትዮጵያውያንን ጨፍጭፏል ማለት ነው። ታዲያም ለነዛ ሰማዕታት መታሰቢያ ሲባልም ነው ይህ ሐውልት ሊቆም የቻለው ማለት ነው። የካቲት 12 ጊዜ ሁልጊዜም እነዛን ሰማዕታት እያሰብናቸው እንድንውል በማለት ነው። ታዲያ አሁንም ሽርሽራችን አላለቀም፣ እንቀጥላለን። አሁን 6 ኪሎ የሰማዕታት ሐውልት ጋር ነን። ቀጣይ ደግሞ ወደ 4 ኪሎ ነው የምንወርደው። በመንገዳችን የተለያዩ ነገሮች እንደዚህ ቆም እያልኩኝ የተለያዩ መረጃዎችን እየሰጧችሁ እቀጥላለሁ። ተመልካቾቻችን አብራችሁ በከተማችን አዲስ አበባ እየተሰሩ ያሉ ተሰርተው የተጠናቀቁ በርካታ የኮሪደር ልማት ስራዎች፣ የወንዝ ዳር ልማት ስራዎች እንዲሁም ደግሞ የመናፈሻ እድሳት ስራዎችም እንዳሉ እናውቃለን። ታዲያ ከነዚህ ስራዎች መካከል ደግሞ አንደኛው የሆነው እዚህ 6 ኪሎ የሚገኘው የአንበሳ ግቢ ነው። አንበሳ ግቢ እንግዲህ እንደምናውቀው የአብዛኞቻችን የልጅነት ጊዜ ትዝታችን የሚገኝበት ያሳለፍንበት የተጫወትንበት እንደሆነ ይታወቃል። አሁን ደግሞ እንደዚህ ታድሰው ደስ በሚል መልኩ እንደ መናፈሻነት ቀርቧል ማለት ነው። ታዲያ እዚህ ትንሽዬ ቆይና ጉዞ ይቀጥላል ማለት ነው። 4 ኪሎ ደግሞ ሌላ የምግብ ባዛርም እንዳለ ሰምቻለሁ። በ5 ኪሎ አድርጌ 4 ኪሎ ሄዳለሁ። ምን አይነት መረጃዎች ነው ማነሳው፣ ምን ነገሮች አሳያችኋለሁ የሚለውን ደግሞ አብራችሁን ስትሆኑ ታያላችሁ። እንዴት ነሽ? እግዚአብሔር ይመስገን። እንተዋወቅ። ስምሽ ማን ይባላል? ስሜ ሰናይት ይባላል። አይስክሪም ሊገዛ ነው የመጣሁት እና ግን ከአይስክሪሙ በተጨማሪ አዲሱን አንበሳ ግቢ እንዴት አገኘሽው? በጣም ደስ ይላል። ጽዳት አለው። ከበፊቱ ብዙ ጫካ ነበረ፣ ልጆች ተደብቆ ተቀምጠው ይውሉ ነበረ። በአሁን ሰዓት ግን ጽድት ያለ ነው፣ ግልጽ ነው። ልጆች ቁጭ ብለው ረጅም ሰዓት የማንበብ የመዝናናት ቦታው በጣም ጥሩ ሆኗል። ለተማሪዎች ጥሩ ነው ሁኔታ።
ኑ ተዝናኑ። አይስክሬም በጣም በታላቅ ቅናሽ እናስተናግዳችኋለን። በጣም አመሰግናለሁ። ለእኔ ቫኒላና ቸኮሌት ታደርጊልኛለሽ? ተመልካቾቻችን ከላይ ከ6 ኪሎ ከዋናው የአዲስ አበባ ዩኒቨርሲቲ ግቢ ተነስተን በየካቲት 12 መታሰቢያ ሐውልት አድርገን አንበሳ ግቢ ገብተን አሁን ደግሞ 5 ኪሎ አካባቢ በሚገኘው የ5 ኪሎ የአዲስ አበባ ዩኒቨርሲቲ ግቢ ተገኝተናል ማለት ነው። ይህ ግቢ ተመልካቾቻችን የፈጠራ የንድፍ እንዲሁም ደግሞ የኢንጂነሪንግ ተማሪዎች መፍለቂያ ግቢ ነው። በውስጡም ሰፊና ዘመናዊ ላቦራቶሪ እንዲሁም ደግሞ የመማሪያ ክላሶችም አሉት ማለት ነው። ይህ ግቢም ተመልካቾቻችን ልክ እንደ 6 ኪሎ የአዲስ አበባ ዩኒቨርሲቲ ግቢ የተለያዩ የእውቅ ባለሙያዎች መውጫ መፍለቂያም እንደሆነ ይታወቃል። ታዲያ ተማሪዎቻችን እዚሁ ተምረው ነው የሚመረቁት ማለት ነው። ለተማሪዎችም እንግዲህ በድጋሚ እንኳን ደስ አላችሁ ማለት እየወደድን የኛ ሽርሽር ግን እዚህ አላበቃም። ወደ 4 ኪሎ እንወርዳለን ማለት ነው። 4 ኪሎ ጋስ ደግሞ ምን ነገሮች አሉ የሚለውን አስቃኛችኋለሁ። የፉድ ባዛር እንዳለ ሰምተናል። እሷን ደግሞ ገብቼ እየቀመስኩኝ ማሳያችሁ ነው የሚሆነው። ወደ 4 ኪሎ አብረን ተመልካቾቻችን አሁን ደግሞ የምንገኘው የአዲስ አበባ ዩኒቨርሲቲ አካል በሆነው የ4 ኪሎ ግቢ ነው። ይህ ግቢ ደግሞ የተፈጥሮ ሳይንስ ኮሌጅ በመባል ይታወቃል። ታዲያ ይህ ግቢ የሳይንስ ሊቃውንት፣ የሂሳብ አዋቂዎች እንዲሁም ደግሞ የላቦራቶሪ ተመራማሪዎች መፍለቂያ ነው። ታዲያ ይህ ግቢ በታሪክ ወደ ኋላ ስንመለስ በኢትዮጵያ የመጀመሪያ የሆነውን የከፍተኛ ትምህርት ተቋም ዩኒቨርሲቲ ኦፍ አዲስ አበባ መጀመሪያ መቀመጫውን ያደረገበት ግቢ ይሄ ነው። በኋላም ደግሞ ቅድም እንደነገርኳችሁ ንጉሠ ነገሥት አጼ ኃይለ ሥላሴ ገነተ ልዑል ቤተ መንግስትን ለዩኒቨርሲቲው በስጦታ ካበረከቱ በኋላ እንዲህ ባለ መልኩ በ3 ግቢ ሊስፋፋ ችሏል ማለት ነው። ተመልካቾቻችን እነዚህ 3 ግቢዎች አንድ ላይ በመሆን የአዲስ አበባ ዩኒቨርሲቲን ማንነት ይሰራሉ ማለት ነው። የ6 ኪሎ ልብና ታሪክን ሲሆን የ4 ኪሎ ደግሞ አእምሮና ሳይንስን ነው። የ5 ኪሎ ደግሞ እጅና ቴክኖሎጂን ማለት ነው። ታዲያ እነዚህ 3 ግቢዎች በትምህርት በተለያዩ ዘርፎች ያሰለጠኗቸውን ያጎለመሷቸውን ወጣቶች ወደ ማህበረሰቡ ለመልቀቅ በደስታና በዝግጅት ላይ ይገኛሉ ማለት ነው። ቅድም ስል እንደነበረው አሁንም ለዘንድሮ ለተመራቂ ተማሪዎች እንኳን ደስ አላችሁ ማለት እወዳለሁ። እንግዲህ ተመልካቾቻችን በዚህ ሳምንት የሽርሽር ፕሮግራማችን የትምህርት ማለቂያን ምክንያት አድርገን አዲስ አበባ ዩኒቨርሲቲ የሚገኝባቸውን 3 ቦታዎች 5 ኪሎ 6 ኪሎ እንዲሁም ደግሞ አሁን ደግሞ 4 ኪሎ ነው የምንገኘው። መሀል ላይ አንበሳ ግቢም ገብተናል። የሰማዕታት ሐውልትንም ቃኝተናል። እየቃኘን እዚህ ደርሰናል። ግን ማለቂያችን እዚህ አይደለም። የት ነው ካላችሁ ደግሞ እዚሁ 4 ኪሎ ፕላዛው ጋር አንድ የምግብ ባዛር ተዘጋጅቷል። ለመሆኑ በምግብ ባዛሩ ማን ተሳትፏል፣ ምን ነገሮች አሉ የሚለውንና ተጠቃሚዎችስ ደግሞ እንዴት አገኙት የሚለውን ማስቃኛችሁ ነው የሚሆነው። አብረን ወደ ፕላዛ ነው። ተመልካቾቻችን አሁን ደግሞ የምገኘው በ4 ኪሎ ፕላዛ በተዘጋጀ አንድ የፉድ ባዛር ነው። በዚህ የፉድ ባዛር ታዲያ ምን ነገሮች ቀርበዋል፣ ምን አይነት ምግቦች ሳሉ መጠጦችም አሉ። እንደምታዩት እንግዲህ ከኋላይም ከጎኔም የተለያዩ ሰዎችም ደግሞ የሄዱ እየቀመሱ ነው የሚገኙት። ስለዚህ ምን ይመስላል ያለው ሁኔታ የሚለውን ማሳያችሁ ነው የሚሆነው። ከአቅራቢዎቹ ጋርም ከተጠቃሚዎቹም ጋርም ደግሞ ኢንተርቪው የሚኖረኝ ነው የሚሆነው። እኔም ደግሞ ቀምሳለሁ። ስለዚህ ቆይታችሁ ከኔ ጋር ይሁን። የትም እንዳትሄዱ። እንታወቅ እስኪ ማንም በልኬት ነው? እኔ ስሜ አብዱዋሲ ይባላል። እሺ። እና የመጣነው ከሱሺ ቫይብ ነው። እሺ። ምን ነገሮችን ይዛችሁ የመጣችሁት? ያው የመጣነው የተለያዩ አይነት ሱሺዎችን ነው ይዘን የመጣነው። ኦኬ። ስለዚህ ምርታችሁን ይዛችሁ ነው የመጣችሁት ማለት ነው? ምርታችንን ይዘን የመጣነው ለማስተዋወቅ። እንደዚህ አይነት ፉድ ባዛር ላይ ስትሳተፉ ይሄ ስንተኛ ጊዜያችሁ ነው? እንግዲህ ይሄኛው ሁለተኛችን ነው። ፉድ ባዛራችን ላይ ስንሳተፍ ሁለተኛ ጊዜያችን ነው። እና የሰው አቀባበል እንዴት ነው? እንዴት አገኛችሁት? ያው ሰው ጥሩ ነው፣ ደስ ይላል። ያው ሱሺ ያልተለመደ ነገር አይደለም። ሰው የሀገራችን ሰው ሱሺ ማስለመድ፣ ሱሺ ማስቀመስ ምናምን ደስ የሚል ፊሊንግ አለው። የሰው ሪቪውን ቆንጆ ነው፣ ደስ የሚል ሪቪውን ያገኛል። ስለዚህ እኔ ሳልቀምስም ከዛ ምን አይነት ነገር ላስቀምስሽ? ቀምሼ አላውቅም እና ለመጀመሪያ የትኛው ነው የሚመረጠው? ለመጀመሪያ ላንቺ ሁሉም አሪፍ ናቸው።
እነዚህ ይሄ አሁን ይሄ ሱሺ ሎፍ ይባላል። ሱሺ ሎፍ ይባላል። ይሄ ከምንድን ነው የሚሰሩት? ከራይስ አለው፣ ራይስ ቪነገር አለው። ከዛ በኋላ ፊሽ ፍላሽ የሚባል ነገር አለ። ከዛ ቱና አለው፣ ስዊት ኮርን አለው። ይሄ ሱሺ ሎፍ ይባላል። ይሄኛው ሱሺ ሎፍ ይባላል። የባህር አሳዎች ምግብ ይመችሻል? በልቻለሁ። እንግዲህ ላስቀሙ ዛሬ ትቀምሻለሽ። እሺ። እቺኛው ደግሞ ኦክቶፐስ ናት። እቺኛው ኦክቶፐስ ናት። እዚህ ጋር ደግሞ ስንመጣ ቦስተን ሮል አለን። ቦስተን ሮል ይባላል። ቦስተን ሮል ይባላል። ይሄ ከውስጡ ክሪም ቺዝ አለው፣ ሳልመን አለው። ከላይ ደግሞ ሳልመን ተደርጎበታል፣ ትንሽ ሴሰሚ ተደርጎበት። እቺኛዋ ደግሞ ክራብ ናት። ክራብ ትባላለች እቺኛው። እዚህ ጋር ደግሞ ስፓይሲ ቱና አለ። እዚህ ጋር ደግሞ ሽሪምፕ አለ። ሽሪምፕ አለ እዚህ ጋር። ስለዚህ እነዚህ ይመስላሉ እነዚህ። እዚህ ጋር ደግሞ ቡዳኪናሪ የሚባል ነገር አለ። ቡዳኪናሪ ማለት ያው ስዊት ቶፉ with rice sushi rice on top spicy noodles እና ቺዝ እና ከላይ seaweed sprinkle አለው። ትኩስ የሚያቃጥል ነገር ይመስላል። ሚጥሚጣ ቃሪያ ምናምን እወዳለሁ። ሚጥሚጣ ቃሪያ ነው። ስለዚህ ኤክስትራ ስፓይሲ ላድርግልሽ? እሺ። ቾፕስቲክ አጠቃቀም ትችላለሽ? ጭራሽ ነው ማለት ነው። አጠቃቀም እንግዲህ ቾፕስቲክሽን ክፈችው ላሳይሽ። እሺ። ሁለት ቦታ ቆራጭው። ሱሺ ሁሉ ጊዜ ሲበላ ከእንትን ጋር ነው የሚበላው፣ ከሶስ አለው የራሱ ሶያ ሶስ ጋር ነው የሚበላው። ስለዚህ ሶያ ሶሷን መክፈት እንችላለን። ሁሉ ጊዜ ዲፕ ያረግሽ ሁሉ ለብቅ ያረግሽ ዲፕ ያረግሽ። ስለዚህ እንደዚህ ትይዣለሽ። እንደዚህ ትይዥና መሀል ላይ እንደዚህ ያው ከዛ እንደመቀስ ነው የምታደርጊው። እንደመቀስ እንደዚህ ከዛ በቃ እንደዚህ ብድቃት አድርጊያታለሽ። ያነሳልሻል። ሞክሪያት እስኪ። በቃ እንደዛ ጋር በቃ ቻልኩኝ። እሺ። ከዛ አሁን እዚህ ጋር ትንሽ ግማሽ መብላት አይቻልም ማለት ነው? ሙሉ ላይክ ሱሺ እንደዚህ ሲታይ ሁሉንም ጉረስ እንድትጎርሺው ነው እና ለአንድ ጉርሻ ተስተካክሎ ነው የሚቀመጠው። ለአንድ ጉርሻ ተደርጎ የሚስተካከል ነው እና ሁሉንም ፍሌቨር በአንዴ ኤክስፒሪየንስ እንድታደርጊ ውስጡ ለዛ ነው። እኔ ወድጃለሁ። ጣዕማቸው ደስ ይላል። እንትን ከለራቸው ራሱ የሆነ በጣም ነው ደስ የሚለው እና እንደዚህ አይነት ፉድ ባዛር ላይ ግን መሳተፍ መቻላችሁ ምን አይነት ጥቅም አለው ብለህ ታስባለህ? አሁን ለቀማሾች ወይም ደግሞ ለማህበረሰቡ እኔም ለራሴ አሁን አዲስ ኤክስፒሪየንስ ነው። አዲስ ኤክስፒሪየንስ እንዲያደርግ ያደርገዋል። ለእናንተ ደግሞ ምን አይነት ጥቅም ይዞ የሚመጣው? ለእኛ እንግዲህ አሁን ሬስቶራንት ለመክፈት ያሰብን ስለሆነ ከመክፈታችን በፊት ማህበረሰቡን ራሳችንን ማስተዋወቅ እንድናስተዋወቅ ይጠቅመናል እና ሌላ ደግሞ ያው የከስተመር ያለውን ፍላጎት ያለውን ዲማንድ ምናምን ለማወቅ እንችላለን ማለት ነው። ስለዚህ መጀመሪያ እንደ ጥናትም ነው ማለት ነው የተጠቀማችሁት ከመክፈታችሁ በፊት? እንደ ጥናትም ራሳችንንም ለማስተዋወቅ ሁኔታ ነው። ተመልካቾቻችን መጣችሁ ኤክስፒሪየንስ እንድታረጉት በዚሁ አጋጣሚ በሽርሽር ፕሮግራም ስም ልጋብዛለሁ። አሁን ልቀምሰው ነው። ያቃጥላል። ተመልካቾቻችን አላለቀም። ሌላም ቦታ እንቀምሳለን። ሱሺውን ግን ወድጄዋለሁ። በድጋሚ አመሰግናለሁ። እናመሰግናለን። እሺ። ሰላም መጣሽ። እንኳን ደህና ቆየሽኝ። ማንም በል እስኪ እንታወቅ። ኪያ ዴዘርት እባላለሁ። ሆምሜድ ነኝ። ቤት ውስጥ ነው የምሰራው። የተለያዩ ፕሮግራሞችን በርዝዴዎችን እሰራለሁ። ለግራጁዌሽን የሚሆን ኬኮችን እሰራለሁ። ያው በዋናነት ኬተሪንግ ነው የምሰራው። ይሄን ባዛር ስሰራ ሁለተኛ ጊዜ ነው። ፉድ ባዛር በጣም አሪፍ ነው። በጣም ብዙ አለ። እንደምታየው እኔ እየጨራረስኩኝ ነው። ለውጣ ስለ እንደው የሚመጣሽው እሺ። እና ከያስኳቸው አይተሞች ውስጥ ቦክሰኛ አለኝ፣ ሲናመን ሮል አለኝ፣ ካፕ ዴዘርት፣ ብራውኒ፣ ዶናት፣ ከሚጠጣ ሞይቶ፣ አይስ ላቴ፣ ሚልክ ሼክ። እንግዲህ ይሄን ይመስላል የኔ ግብአት። ስለዚህ ሁሉንም ሆምሜድ ናቸው ብለሽኛልና ራስሽ ነሽ የምታዘጋጃቸው? ያ በሚገባ። እንዴት ነው መጀመሪያ የቢዝነስ አይዲያ የመጣልሽ? ቁጭ ብዬ ላውራሽ? ትችያለሽ። እረፍት አድርጊ። እሺ
መጀመሪያ እንዴት ነው ይሄ ሀሳብ የመጣልሽ? ሆም ሜድ ነው ካልሽ እንግዲህ የራስሽ ቢዝነስ ነው ብዬ አስባለሁ። እና እንዴት ሀሳቡ ሊመጣ ቻለ? እኔ እንዳልኩሽ ግራጁዌት ያደረኩት በማርኬቲንግ ማኔጅመንት ነው እና ያው የራሴን ስራ መስራት ነው የምፈልገው እና ያው በማርኬቲንግም ስለተማርኩኝ ሴልስ ላይ በጣም ጎበዝ ነኝ እንደምታይ። ሲቀጥል ለዛይ ነገሮች ላይ ጎበዝ ስለሆንኩኝ ያው የራስ ነገር ይሻላል በሚለው እንግዲህ ይሄን ነገር አስቤያለሁ። እሺ አሁን ላይ ትምህርታቸውን ጨርሰው ሊሆን ይችላል ወይም በተለያየ አጋጣሚ ክላስም ሳይጨርሱም ስራ እየፈለጉ ያሉ ወጣቶች ይኖራሉና ለእነሱ እስቲ ምን አይነት መልእክት አለሽ ታስተላልፊ? ኦኬ እሺ እኔ እንግዲህ ያው ትምህርታቸውን ከጨረሱ በኋላ እኔ ጋር የስራ እድል ይኖራል። ያው ኬተሪንግ ስለምሰራ የሚያግዘኝ ሰው ፈልጋለሁ። ለጊዜው ብቻዬን ነው እየሰራሁ ያለሁት። ስለዚህ በ0953 150921 በማርኬቲንግ ግራጁዌት ያደረጉ ተማሪዎችን ቀጥራለሁኝ። ከዛ ውጪ የራሳቸውን ነገር ቢሰሩ አሪፍ ነው ብዬ አስባለሁ። እሺ እና ታቀምሽኝ? እሺ ከምን ልጀምርልሽ? የትኛው ይሻለኛል? እሺ የቱን ነው ሪኮመንድ የምታደርጊው መጀመሪያ ሰው ሲመጣ? ኦኬ ሪኮመንድ ማድረግ አንደኛ ዶናቴን ነው የስፔሻል። ኦኬ እሺ ጣዕሙ ላይ እንግዲህ አልታማም ብለሽኛል። በሚገባ እንግዲህ ተመልካቾች ልቀምሰው ነው። እዛ ጋር ሱሺ ቀምሻለሁ። አሁን ደግሞ ዶናት ልቀምስ ነው። ኪያ ስፔሻል እና ቦክሰኛ ይዣለሁ። እስቲ እንቅመሰውና አይደል? አዎ ተመልካቾች ዶናቱን ቀምሻለሁ። ቆንጆ ነው። አሁን ደግሞ እስቲ ቦክሰኛውን እንቀምሳለን ማለት ነው። በጣም ቆንጆ ነው። እሺ እንዴት አየሽው? ቴስቱን ቆንጆ ነው። ሁለት አሪፍ ነው። እውነት ነው። እንደወደድሽው ነው? ኤክስፔክት እንዳደረኩት ነው። እንደታየ መልክ ብቻ አይደለም። ኦኬ ቴንክ ዩ። በጣም ጣፋጭ ይሆናል ብዬ ፈርቼ ነበር፣ ግን ባላንስ ያደርገዋል አይደል? ይሄኛው ቴስቱና የዚህኛው አንድ ላይ ሲሆን አይረብሽም። ይሄ በጣም ጣፋጭ ሆኖ ቢሆን ኖሮ ይረብሽ ነበረ። እሺ በጣም አመሰግናለሁ። ወደፊት ደግሞ ሱቅ ከፍተሽ የራስሽን ካፌ ከፍተሽ ደግሞ እንደምንገናኝ መጥቼ ኢንተርቪው እንደሚያደርግሽ በጣም ተስፋ አደርጋለሁ። አዎ እውነት። እሺ ተመልካቾች ሽርሽራችን አላበቃም። እየዞርኩኝ እያሳያችሁ እኔም እየቀመስኩኝ እኔ አሪፍ ጊዜ እያሳለፍኩ ነው። እስቲ ሌላ ቦታ ደግሞ ሄደን ምን ቀርቧል የሚለውን እናያለን። አብራችሁ ነው። ሰላም ሰላም፣ እንዴት ነሽ? ሰላም ነው። እስቲ ስምሽ ማን ይባላል? እዚህ ደግሞ ምን ይዘሽ ነው የመጣሽው የሚለውን ንገሪ። ስሜ ዩስራ ሀሰን ይባላል። እዚህ ይዤ የመጣሁት የሚጠጡ ነገሮችን፣ ብራውኒዎችን፣ ከርከዴ እንዲሁም ማርና ግራኖላ ነው ይዤ የቀረብኩት። እሺ እንደዚህ አይነት ባዛር ውስጥ ስትሳተፊ የመጀመሪያሽ ነው ወይስ ኤክስፔሪየንስ አለሽ? ምን ይመስላል? ኤክስፒሪየንስ የጀመረው ሁለት ወር ቢሆን ነው። መጀመሪያ የገባሁት የዚህን ባዛር መጀመሪያ ላይ የነበረው የመጀመሪያው ፉድ ባዛር ነበረ። ያኔም አሪፍ ነበር። ያኔ የሚጠጡትን ነገሮች ብቻ ነበር ይዘን የገባ ነው። አሁን ደግሞ ሲፔን ፔንት አሎሃ ሲፔን ፔንት በሚለው ስዕል ስለው ነፃ የሚጠጣን በማስመልከት ይዘን ገብተናል። አሪፍ ስዕል ከሳሉ ነው የሚጠጣ ነገር የሚወስዱት ወይስ እንዴት ነው? አብሮ በነፃ አለው። ለሚስል ሰው ሁሉ ብራንዳችን ይሄ የከርከዴ ወይ ደግሞ ሂቢስከስ ሊጠጣን ለማስተዋወቅ አብሮ የሚሰጥ ነፃ መጠጥ ነው። እንደዚህ ኦፕን የሆኑ ፉድ ባዛሮች ላይ መሳተፍ ምን አይነት ጥቅም አለው ብለሽ ታስቢያለሽ? ጥቅም ዋይዝ ብዙ ሰው በአንድ ላይ ይመጣል። እሱ አንደኛው አድቫንቴጅ ነው። ሁለተኛ ደግሞ ኮሚኒኬት ማድረግና ይሄ ቢዝነስ ኦር ማርኬቲንግሽን እንድታስተካክይበት ያደርግሻል። ስለዚህ እሺ ለኔ ምንድነው የምታቀምሽኝ ዛሬ? ሞሂቶ፣ ስትሮቤሪ ሞሂቶ እናቀምስሻለን ላንቺ። እሺ ደስ ይለኛል። ልቅመሰውና ከዛ እንትን እንላለን። ከሌሎች ሞሂቶች እናንተን ለየት የሚያደርገው ነገር አለ ወይስ እንዴት ነው? ለየት የሚያደርገው ነገር ምንድነው? አብዛኛው ሞሂቶች በፍሌቨሪንግ የሚሰሩ ሲሆን እነሱ ፍሌቨሪንጎች ደግሞ ብዙ ኬሚካልና ፕሪዘርቫቲቭ ውስጣቸው ይኖረዋል። የኛ ሞሂቶ የሚለየው ራሴ ነኝ ስትሮበሪውን የማዘጋጀው ያለምንም ኬሚካል ፍሬሽ ነው የሚሆነው። የቀኑ ቀን ነው ተፈጭቶ የሚመጣው። እሱን ለየት ያደርገዋል። እሺ ሰዎችስ ደግሞ እዚህ መጥተው እንደዚህ አይነት ፉድ ባዛሮች ላይ መሳተፋቸው የተለያዩ ነገሮችን ቴስት ማድረጋቸው ምን አይነት ጥቅም ለነሱ ይሰጣቸዋል? ለከስተመሮች
ቢጨምሩ ብለሽ ታስቢያለሽ? ለከስተመር ባዛር ላይ መምጣትና መሳተፍ ለነሱ የሚጠቅማቸው ብዬ የማስበው ነገር ምንድነው ብዙ የተለያዩ ነገሮችን አንድ ላይ ያገኛሉ። ብዙ ቦታ መሄድ አይጠበቅባቸው ሁሉም ነገር ተሰብስበው ያገኛሉ ብዬ ነው የማስበው። በጣም አሪፍ። እሺ ስምሽም ማለት ነው? ሄዋን። ደስ ይለኛል። ሰዎች ግን ሲቀምሱት ምን አይነት ሪአክሽን ምን አይነት ሪስፖንስ ነው የሚሰጣችሁ? ፍሬሽነሱን በጣም ብዙ ሰው ፖይንት አውት ያደርግልኛል። በጣም ፍሬሽ ጣዕም ነው ያለው እና ደግሞ ይሄ ፀሐይ መቶሽ ምናምን እንደዚህ ኦፕን ባዛር ላይ ያው ከፀሐይ መተሽ ቅዝቅዝ ያለ ነገር ስለሚያስደስት ብዙ ሰዎች እሱን ይላሉ። ሱቅ አለሽ ወይስ ደግሞ ከቤት ሆነሽ ነው የምትሰሪው የሚለውን እስኪ ንገሪኝ። ሱቅ አሁን ላይ የለንም። ለወደፊት የመክፈት ሀሳብ አለን፣ ግን አሁን ከቤትና ባዛሮች ላይ ነው እየሰራን ያለነው። ስለዚህ የዲሊቨሪ አገልግሎትም አላችሁ? ቲክቶክ ላይ ማናገር ይቻላል። አሁን ላይ ስራ ለሚፈልጉ ወጣቶች ወይ ደግሞ ለጀማሪ ስታርታፕ እንደዚህ ቢዝነስ ላላቸው ሰዎች ምን አይነት ምክር ትሰጫለሽ? ካለሽ ኤክስፒሪየንስ ምለው ነገር ቢኖር አትፍሩ። በቃ ምንም ፍርሃት አያስፈልገውም እና ይሄ ኩራትም አያስፈልገውም። በቃ ሰዎችን ኦፕንሊ ማናገር፣ ዌልካሚንግ መሆን እና ደግሞ በቃ ደፈር ብሎ መሞከር ነው። ኪሳራም ያለ ነው ያልፍልናል። እንግዲህ ተመልካቾች ፉድ ባዛር ላይ ተገኝቼ እየተዘዋወርኩኝ ከአቅራቢዎች ጋር እንግዲህ የተወሰነ ቆይታ አድርጌያለሁ። መጥተው የሚቀምሱት ሰዎች ምን አይነት ኤክስፒሪየንስ እያሳለፉ ነው፣ እንዴት አዩት የሚለውን ደግሞ ከነሱ ጋር ቆይታ የምናደርግ ነው የሚሆነው። ቆይታችሁ ከኔ ጋር ይሁን፣ የትም እንዳትሄዱ። ስምሽ ማን ይባላል? ትንቢት። ትንቢት ከየት አካባቢ ነው የመጣሽ? ጎሮ። ከጎሮ። እሺ። ዮናስ እዚህ አዋሪ። ጽዮን ነኝ ከጥቁር አንበሳ ተማሪ ነው። የተገናኘ ነው እንግዲህ 4 ኪሎ ፕላዛ ጋር የተዘጋጀ ፉድ ባዛር ላይ ነውና እንዴት አገኘሽው ባዛሩ? እስካሁን የነበረው ደስ ይላል። አዲስ ነገሮች አይተናል። ኢትስ ጉድ። ምንም አይልም። ምን ሞከርሽ? ሱሺ ምናምን ሞካክረናል። አሪፍ ነው። ኤዥን ፉድ ደስ ይላል። ከዚህ በፊት ቀምሰሽ ታውቂያለሽ ወይስ ይሄ የመጀመሪያሽ ነው? This is my first time። አዲስ ነው። ስለዚህ አዲስ ነገር እንድትሞክሪ አድርጎሻል ማለት ነው። ሀገር እንደዚህ ስትሆን ታድጋለች። አሁን እውነቴን ነው፣ በጣም ነው ደስ የሚለው። አንደኛ ቦታው ንጹህ ነው፣ ምንም አይነት ቆሻሻ ነገር የለም እና እንደዚህ አይነት ነገር ቢበረታታ ወደፊትም ጥሩ ነው። አሁን ያው ቅዳሜና እሑድ ብቻ መሆኑ እንደውም አጠረ ጨመር ያለ ቀን ቢኖር ጥሩ ነበረ። ዛሬ ብዙ ነገሮች አሉ። አሪፍ ነው ያገኘሁት። የሞከርኳቸው ኩኪሶች ነበሩ እና ገና አዲስ እየገባሁኝ ስለሆነ ብዙም አልሞከርኩም። ገና ኩኪሱ ላይ ሆነሽ ያገኘሁሽ ማለት ነው። እና ባዛሩን ግን እንዴት አየሽ? ስታዩ ራሱ አሁን ያለንበት ቦታ 4 ኪሎ ፕላዛ ላይ ነው፣ ኦፕን ኤሪያ ላይ መዘጋጀቱ። ገና ወጣት ነሽ፣ ተማሪ ነሽ እና ምን አይነት ጥቅም አለው ብለሽ ታስቢያለሽ? ቫይቡ ምናምን ደስ ይላል፣ ተመችቶኛል። ተመልካቾቻችን ለዚህ ሳምንት የሽርሽር ጊዜ ያዘጋጀውላችሁ ፕሮግራም ይህንን ይመስል ነበር። አብራችሁ ስለነበራችሁ ስለተከታተላችሁ ደግሞ እጅግ አድርጌ አመሰግናለሁ። ከቀጣይ የአዲስ መዝናኛ ፕሮግራሞች ጋር አብራችሁ እንድትቆዩ እየጋበዝኩኝ አብራችሁ የነበርኩት ደግሞ ሄዋን ታዬ ነኝ። ቀጣይ ሳምንት በሌላ የሽርሽር ጊዜ የሽርሽር ቦታ እንገናኛለን። እስከዛው ግን ቻው።